በውጭ ምንዛሪ ቢሮዎችና በባንኮች የዛሬው ምንዛሪ መረጃ ምን ይመስላል የሚለውን ይዘንላችሁ መጥተናል። በሮሃ የምንዛሪ መረጃ እንዲሁም በባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ዛሬ ዕለተ ቅዳሜ ሐምሌ 25 2018 ዓ.ም ዓለም አቀፍ የሆኑ የምንዛሪ ተመኖች በኢትዮጵያ በስንት በመዘርዘር ላይ ይገኛሉ። የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ የካናዳ፣ የአውስትራሊያ፣ የስዊስ ፍራንክ፣ የዲራም፣ የሳውዲ እና ሌሎችንም ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ በየዕለቱ ተመሳሳይ የሆኑ የምንዛሬ ተመኖች በግሉ የምንዛሬ ተመን ያለውን እንዲሁም በባንኮች ያለውን እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን የምናልፈው ወደ የምንዛሬ መረጃዎቹ ይሆናል። አንዱን የአሜሪካ ዶላር በሮሃ የምንዛሬ ቢሮ በ178 ከ52 ይሸጣል፣ ይገዛል። የሚሸጠው ደግሞ በ182 ከ10 ነው። ዩሮን ስንመለከት በ199 ከ50 ተገዝቶ በ203 ከ50 ነው በመሸጥ ላይ የሚገኘው። አንዱን የእንግሊዝ ፓውንድ ስተርሊንግ ዛሬ ለተቅዳሜ ሐምሌ 5 ላይ በ229 ከ55 ተገዝቶ በ234 ከ14 በመሸጥ ላይ ይገኛል። የካናዳ ዶላርን ስንመለከት እንዲሁ በ121 ከ38 ተገዝቶ በ123 ከ81 የኢትዮጵያ ብር ሲሸጥ የአውስትራሊያ ዶላር ደግሞ በ115 ከ60 ተገዝቶ በ117 ከ92 የኢትዮጵያ ብር ይሸጣል። አንዱን የስዊስ ፍራንክ በ215 ከ64 ተገዝቶ በ219 ከ95 በመሸጥ ላይ ይገኛል። የዲርሃምን የሩሃን ምንዛሬ ተመን መግዣና መሸጫ እንዲሁ ስንመለከት በ47 ከ77 ተገዝቶ በ48 ከ72 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመቀጠል የሳውዲውን ስንመለከት ሳውዲው በ46 ከ17 ተገዝቶ በ47 ከ09 በሮሃ የምንዛሬ ቢሮ ዛሬ ሐምሌ 25 2018 ዓ.ም ላይ በመሸጥ እንደሚገኝ ያገኘነው መረጃ ያመለክታል። ተመልካች አድማጮቻችን በባንኮችስ ዓለም አቀፍ የሆኑ የምንዛሬ ተመኖች ዛሬ ላይ በስንት በመገዛት እንዲሁም በመሸጥ ላይ ይገኛሉ የሚለውን መረጃችንን አሁን ቀጥሎ የምናሰማችሁ ይሆናል። ከኢትዮጵያ ንግድ ባንክ ስንጀምር በኢትዮጵያ ንግድ ባንክ ላይ አንዱን የአሜሪካ ዶላር በ159 ከ03 ገዝተው በ162 ከ21 ይሸጣሉ። ፓውንድ ስተርሊንግን በ208 ከ22 ገዝተው በ212 ከ38 ይሸጣሉ። ዩሮን በ182 ከ10 ገዝተው በ185 ከ75 ይሸጣሉ። የስዊስ ፍራንክን በ191 ከ37 ገዝተው በ195 ከ20 ነው የሚሸጡት። አንዱን የኩዌት ዲናር በ507 ከ07 ገዝተው በ517 ከ22 ይሸጣሉ። የቻይና ዩዋንን ዛሬ ሐምሌ 25 2018 ዓ.ም በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ መሸጫ መሰረት በ23 ከ08 ተገዝቶ የሚሸጠው ደግሞ በ23 ከ54 ነው። የዲራም ምንዛሪያችንንም ስንመለከት በ43 ከ30 ተገዝቶ በ44 ከ17 በመሸጥ ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው የሳውዲ ሪያልን በ42 ከ35 ተገዝቶ በ43 ከ20 በመሸጥ ላይ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። በተጨማሪ ደግሞ በኢትዮጵያ ንግድ ባንክ እነዚህን የምንዛሬ ተመኖች ከመዘርዘር ባሻገር በተጨማሪ በውጭ ሀገራት በኢትዮ ዳይሬክት፣ በካስቶ፣ በፑቲን፣ በወገን ዜንድ፣ በላኪ ረሚት፣ በኢትዮጵያ፣ በአሪፍ ፔ፣ በፋስት ፔ፣ በደስታ ፔ፣ በመጮ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.78 በመቶ ጉርሻ እንዲሁም በባንኩ የኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ የ6.43 በመቶ ጉርሻ ጀባ እንላችኋለን በማለት ላይ ይገኛሉ ንግድ ባንኮች። ቀጥለን የምናልፈው ወደ አዋሽ ባንክ ይሆናል። በአዋሽ ባንክስ ዕለታዊው የዛሬ የውጭ ምንዛሬ ተመን ምን ይመስላል የሚለውን ስንመለከት አንዱን የአሜሪካ ዶላር
የሚገዙት በ158 ከ74 ሲሆን የሚሸጡት ደግሞ በ162 ከ93 ነው። ዩሮን በ185 ከ47 ገዝተው በ190 ከ19 ይሸጣሉ። የእንግሊዝ ፓውንድ ስተርሊንግን በ211 ከ48 ገዝተው በ215 ከ71 ሲሸጡ የስዊስ ፍራንክን ደግሞ በ197 ከ69 ገዝተው በ201 ከ65 ይሸጣሉ። አንዱን የሳውዲ ሪያል በ43 ከ54 በመግዛት የሚሸጡት ደግሞ በ44 ከ41 ሲሆን ዲራምን በ44 ከ48 ገዝተው በ45 ከ37 ይሸጣሉ። አንዱን የካናዳ ዶላርን ካላችሁኝ በ112 ከ57 መግዣው ሲሆን መሸጫው ደግሞ በ114 ከ82 ሆኖ ዛሬ እየተዘረዘረ ይገኛል። በተጨማሪም ደግሞ በጭማሪ መልክ የ10% ጉርሻ በኋላ አስተላለፍ ወኪሎች ገንዘብ ከውጭ ሀገር ከወዳጅ ዘመድ ሲላክላችሁ የ10% ጉርሻን አዘጋጅተናል እያሉ ይገኛሉ። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የምንዛሬ ተመን በግሉ ዘርፍ ያለውን እንዲሁም በባንኮች ያለውን የምንዛሬ መረጃ ነው በመስማት ላይ የምትገኙት። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ ማድረግ እንዳትረሱ። እንቀጥላለን። ወደ ሌሎቹ የምንዛሬ ተመኖች ስንሄድ የአቢሲኒያ ባንክንና የብርሃን ባንክን እናገኛለን። የአቢሲኒያ ባንክ አንዱን የአሜሪካ ዶላር በ160 ከ22 ገዝቶ በ163 ከ43 ሲሸጥ የእንግሊዝ ፓውንድን በ212 ከ67 ገዝቶ በ216 ከ92 ይሸጣል። ዩሮን በ186 ከ93 ገዝቶ በ190 ከ67 ሲሸጥ ዲራምን ደግሞ በ44 ከ70 ገዝቶ በ45 ከ80 ይሸጣል። የስዊስ ፍራንክን ስንመለከት በ197 ከ65 ገዝቶ በ201 ከ61 ሲሸጥ የካናዳ ዶላርን ደግሞ በ113 ከ70 ገዝቶ በ115 ከ98 ይሸጣል። አንዱን የሳውዲ ሪያል በ44 ከ05 በመግዛት በ44 ከ93 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በተጨማሪም የውጭ ገንዘብ ምንዛሪ ተመን ዛሬ ሐምሌ 23 2018 ዓ.ም በዳብሲን፣ በዌስተርን ዩኒየን፣ ሚኒግራም፣ ትራንስፋስት፣ ራፒድ፣ ፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ስትቀበሉ ስትመነዝሩ በሁሉም ቅርንጫፎች ከቀልጣፋ መስተንግዶ ጋር በተጨማሪ የ2% ጉርሻን እናዘጋጃለን በማለት ላይ ይገኛሉ። በመቀጠል የምናልፈው ወደ አቢሲኒያ ወደ ብርሃን ባንክ ይሆናል። የብርሃን ባንክን ስንመለከት የብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ99 ተገዝቶ በ163 ከ19 ይሸጣል። ፓውንድ ስተርሊንግ በ212 ከ62 ተገዝቶ በ216 ከ87 ይሸጣል። ዩሮ በ185 ከ30 መግዣ ሲሆን በ189 ከ01 በመሸጥ ላይ ይገኛሉ። ብርሃን ባንኮች። እንቀጥላለን። ተመልካች አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እያመሰገንን ቪዲዮን ላይክ ካላደረጋችሁ ላይክ ይደረግ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ በማድረግ አብራችሁን ሁኑ። የአውስትራሊያ ዶላርን ስንመለከት በ111 ከ45 ተገዝቶ በ113 ከ68 ሲሸጥ የካናዳ ዶላርን ደግሞ በ113 ከ33 ተገዝቶ በ115 ከ60 ይሸጣል። በመጨረሻም የስዊስ ፍራንክን ስንመለከት በ195 ከ04 ተገዝቶ በ198 ከ95 እየተሸጠ ነው የሚገኘው። በተጨማሪም በእያንዳንዱ ዶላር ላይ የ10 ተጨማሪ ጉርሻ አለኝ ይላችኋል የብርሃን ባንክ። ተመልካች አድማጮቻችን እስካሁን ስትከታተሉ የነበራችሁት በግሉ የውጭ ምንዛሪ ላይ ያለውን የምንዛሪ እንዲሁም በባንኮች ያለውን የምንዛሪ መረጃ የዛሬው ይህንን ይመስል ነበረ። ለሌሎች ተጨማሪ መረጃዎች ቻናላችንን መውደድ እንዲሁም ቻናላችንን ሰብስክራይብ ማድረግ አትርሱ። በያላችሁበት መልካም ጊዜ